ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች አለምሳሌ ላይክ ሸር በማድረግ ቤተሰብ ያልሆናችሁ ቤተሰብ ሁኑ። እንደሚታወቀው እንግዲህ ዛሬ አብርሽና እንዲሁም ዳኒ ሜሪ እንግዲህ ያው እየተባበሩ ይገኛሉ ማለት ነው። ሩታን ለመጣል ይሄ ሁላ ሴራ የሚሴረው ዳኒም እንደዚሁም ሜሪ እየተመካከሩ ሩታን ብቻዋን ለማድረግ እንደዚሁም ክፉ ለማድረግ እየጣሩ ይገኛሉ ማለት ነው። ሩታ ግን ማንም ይበላት ማንም ወደ ኋላ አትልም። ስራዋንም መስራት በጣም ጎበዝ እና እንደዚሁም ታታሪ ለሰዎች እንትን የማትል ጎበዝ ሴት ማለት ሩታ ናት ማለት ነው። በዛም ቢላት በዚህም ሁሉም ሰው በቃ ለመጣል ቢሞክር አልሳካላቸው ብሏል። አብርሽን ከሷ አርቀው ደግሞ ይሳካልናል ብለው ብዙ ነገሮችን እየታገሉ ነበረ። ይህም ደግሞ እንግዲህ ያው እውነቱ መጨረሻ ላይ መውጣቱ አይቀርም። አብርሽ አሁን ላይ እያስመሰለ ያለ ነው ያሉት አክባሩም የደረሰንም እንደዛው ነው ማለት ነው። እና ምን ያህል ጥላቻ ሰው እኔን ምን ያህል እንደሚጠላኝና ሩታ ጋር ከመሆን ህይወቴን ማን ነው የሚወድልኝ ከሩታ ጋር እኔ ከሩታ ጋር ስሆን ደስተኛ ናቸው አይደሉም የሚለውን እያስመሰለን ነው። ወይንም ማን ጋር የሱ ህይወት ከሩታ ጋር ሆኖ ማን እንደሚወድለት ለማወቅ እያስመሰለ ነው። ምንም ነገር ብዙዎቹ በኮሜንትም በምንም መተት ይላሉና በእኛ ቪዲዮን ባየነው መልኩ ሀሳብንም እንደዚሁ ማስተያየትን መስጠት እንችላለን። ግን በአይናችን እስካላየን ድረስ እንደዚህ ሩታ መተታም እና የሚሉት ብዛታቸው እና አንድ ሀቀኛ ብቻ የሚያወራለና ምንም ነገር የለም ብሏል ማለት ነው። ምንም ነገር የለም፣ መተት የሚባል ነገር የለም። አብርሽ አሁን ከሄርሜላ ጋር ለመራቅ ያሰበው ነው የሚል ነው የደረሰን ቪዲዮ ማለት ነው። ሁላችንም የምናየው ነው መጨረሻው። መቼም እውነቱ መጋለጡ አይቀርም። አሁን ላይ ሩታን ትናንትና ባየነው ቪዲዮ ላይ ዳኒ እዚህ ሜሪ ትፈልግሻለች በማለት ሴራውን ዳኒና ሜሪ ናቸው ያቀዱት እና እቅዳቸውም ለጊዜው ተሳክቶላቸዋል። እና ሩታ በጣም ጎበዝ እና እንደዚሁም ምንም ነገር ቢሆን ምንም ቢፈጠር እሷ ወደፊት እንጂ ወደኋላ አትልም። ጎበዝ ናት፣ ቃሏን ታከብራለች። ስለዚህ እሷ ደግሞ ምንም ነገር አላደረገችበትም። አብርሽ አሁን ላይ እያስመሰለ ያለው ምን ያህል ሰው የእሱን ህይወት ይፈልገዋል አይፈልገውም የሚለው ማን ጠላትና ወዳጁን ሊለይበት ነው እንጂ ከሄርሜላ ጋር በእንደዚህ ያለ መልኩ እሷን እንደማይፈልጋት እና የመጨረሻው ነው ከሄርሜላ ጋር እንደማይገናኝ ነው እየተነገረን ያለው ማለት ነው እንጂ እውነት ከሄርሜላ ጋር ሊቀጥል አይደለም አብርሽ ማለት ነው። አብርሽ ደህና ነው፣ ምንም አልሆንኩ እያየነው ነው። ተዛ እኔ ሄርሜላን አንጡ ልብያቸዋለሁ እንደ ሩታን አንጡ፣ ሩታና ኤፍሬም የት ናቸው ነው ያለው። ለምን ዝና ያመጣኸኝ ለምን ሳመጣኸኝ ሀብሉን አውጣው ታወጡት። አንድ 3 ቀን ምናምን ተረጋጋ ዝህ አሉትና እሺ አለ። ለማናቸውም እሺ ብሎ ግን ያው እንደዛው እንደነበረ ነው። ሀብሉም ወጣ አልወጣም ደግሞ አሁን የኮሚታተሮች ብዛት ሰዓቱም የእሷ ነው፣ ሰዓቱም ይውጣ የእሱም ሀብል ሊውጣ እያሉ ነው ማለት ነው። ለማናቸውም እሱ ሀብሉም ወጣ አልወጣም እሱ እያስመሰለ ነው እንጂ ሰዓቱ ደግሞ የተባለው ሄርሜላ ነው አይደል እንዴ? ስለዚህ ሰዓቱ የእሷ ነው ተብሏል። እኔ አልፈልግም ብሏታል። ሲጀመር መልስልሻለሁ አልፈልግም ብሏታል፣ ነግሯታል። እሷን አብርሽ እያለችን በጌታ ስም እያለች ነበር እና እየተናገረች ነበር ያለችው። ትመጣም ደግሞ ስም በወጉም ያው ስሙን ዘየራት አልዘየራትም እንጂ እንደ ነገሩ ተቀብሏታል። ግን ሩታን አንጡ፣ ሩታ የት ናት፣ ኤፍሬም የት ነው እያለ ነበር እየጠየቀ ያለው። ዲያኒና ቡዜ እንደዚሁም ዲብ በኋላ ላይ ታፍሩበታላችሁ ማለት ነው። እና በፊት ለካስ እያስመሰላችሁ ነበር ከሩታ ጋር ሁን ሩታ ጋር ሁን እያላችሁ ያላችሁት። አሁን ላይ ግን ከሩታ ጋር ሲሆን ወንድማችን ደህና አይደለም እያላችሁ በጣም ታሳፍራላችሁ። በእርግጥ ትልቅ ሰዎች ናቸው አይደል እንዴ? እና አላስ ከልጁ እናት ከልጁ በዛ ላይ ባልተቤቱ ናት እና የማይጣላ የለም። ሰው ይለያያል ይታረቃል። እና አሁን ተመልሻለሁ እያለ ልጁ ደህና አይደለም። ከሷ ጋር ለምን ደህና ሆነ ነው? ለምን ታረቀ ነው? አሁን እያሳያችሁት ያላችሁት እንደዛ ነው። በኋላ ላይ ዞሮ ታፍሩበታላችሁ ዞር ብላችሁ። እሱም ወደ ራሱ ይመለሳል። ሩታ መቼም ቢሆን አይተዋትም። በዛ ላይ ልጅ ወልዳለች። ቢጣሉ ምንም ቢሉም ልጅም ያገናኛቸዋል አይደል እንዴ? ሩታ እንግዲህ ለሰዎች መልካም የምታስብ ጥሩ የምታስብ ናት።
እና እናንተ ደግሞ እሷን ጥላቻ የምትሰሩት ስራ በጣም መጥፎ ነው። ዲያኒ በተለይ አጨብጫቢ ነው። ዲያኒ ሲጀመር እዚህ ታየ ሲሉት ሌላ ቦታ ታየ ይላል። ዲያኒ ለጠቡም ሆነ ለምንም ያው ያለ ነው። ይሄንን ነገር ሁሉንም ነገር ይተገብራል። በቃ ሜሪና እሷ ናቸው የሚሰሩት ሴራ። እሷ ናት ነይ ቶሎ ብላ እየሸወደቻት። ሩታ ደግሞ እነሱ ማመን የለብሽም ነበረ፣ ግን ምንም ማመንሽ አይከፋም፣ ለመልካም ይሆናል፣ አንድ ነገር ይሳካልና። ስለዚህ አሁንም ቢሆን እያስመሰላችሁ ነው ሁላችሁም። ሄርሜላ ደግሞ ብዙም አትደሰቺ፣ እንውጣ፣ ንፋስ ትፈልጋለህ። ምን አስመሳይ ናት ግን በጣም አስመሳይ ሴት ማለት ነው። እና የሰው ባልቀምታ እንደገና አሁን እምቢ ብሏት እያለቀሰች ደግሞ ግዴታ ሄዳ አብርሽ ያለች ታዛ ምን ትፈልጋለህ ንፋስ ምናምን እያለችው ነበር። እኔ ምንም አልፈልግም፣ ቡና ይፈላ ምግብ ይበላ። በልተሃል? አዎ በልቻለሁ። አልፈልግም ወለ ቡና ወለ ሻሂ ምንም አልፈልግም። ሩታን አንጡ። ኤፍሬምና ሩታ የት ናቸው ነው ያለው አብርሽ ማለት ነው። በቆራጥነቱ ነው። እና ይሄ ቆራጥነቱ በጣም ደስ ይላል። በቃ ወደፊት ብለናል እንግዲህ። ሀብሉን ነበር ያላችሁት፣ ሀብሉን ወጣ። ይኸው የምናየው ነው እንግዲህ። ሩታ በመጨረሻ መታለች። ያሉበት ጉዜና ኤፍሬም ሩታ ሆነው መጥተዋል። ቀጣይ ምን ይፈጠራል የሚለውን እንግዲህ ያው አኬድ ሩታ የት ናት ኤፍሬም የት ነው እያለ ነው። ከእነሱ ጋር ይሄዳል። ሀብሉንም አውጥተውበታል። ቢያወጡበትም ችግር የለውም። እሷ ምንም ነገር ያደረገችው ነገር የላትም። ሰው ብዙ ያወራል፣ ወሬ ደግሞ ሁሉም ያወራል። ቢያወራ እሷ ደግሞ ጣጣ የለባትም። እንኳን ይሄ ቀላል ነገር ብዙ ተብላለች ሩታ። ሁሉ ነገር ታሳልፋለች። ጎበዝ ናት። ማደንቃን ነገር በዚህ ነው እኔ። ምክንያቱም ብዙ ተብላለች። አንዳንድ ሰዎች ወደ ነፈሰው ነገር ነው የሚነፍሱት ማለት ነው። አሁን በፊት ሩታ 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 ሲሉ ነበር ሩታ ሩታ ሲሉ ሄርሜላ አልታወቀችም ነበር። ሄርሜላ ተመጣች ወዲህ ደግሞ ሄርሜላ ሄርሜላ። የኛ ህዝብ አሽቃባጭ ነው ማለት ነው። እና እኛ የሩታ የመጣችበትን አይተናል፣ ሁላችንም አይተናታል። በቃ እሱም እንደዛው በፊት ባለበት እና ሀይሚ ባሉበት ሰዓት አብርሽ እንዴት እንደነበረ አይተናል። በእርግጥ ሁላቸውም ዩቲዩብ ላይ ሲመጡ አብረው በመስራት አደጉ አይደል እንዴ? በይብለጥ ልቅስ ሩታ ታለች። ሩታ በቃ ዩቲዩብ ላይ ሁሉም ሰው በጣም ይወዳታል። በቃ ምክንያቱም አላስ ክፉ ንግግር አትናገርም፣ እንደዚህ ጋጠ ወጥነት የላትም። እና ስለዚህ ብዙዎቻችን ለምን እንደምንጠላት አይገባኝም። ሀላስ ሄርሜላ ሩታ በቃ እንደዛ የምትሉ ልጆች ልቦና ይስጣችሁ ነው የምለው። ምንም ጥፋት የለባትም። ጎበዝ ናት ራሷ። ሀላስ እሷ ባረገዘ ሰዓት እርግዝና ተጎኗ የለም አብርሽ። ያን ሰዓት እንግዲህ ያን ሁሉ አሳልፋ ልጇን እዚህ ደረጃ ያደረሰች ሴት ናት። መደነቅ ነው እንጂ ያለባት እንደዚህ ናት አልፈልግም ብለዋለች። ታይ ባልፈልግም ይጣላል ሰው አልፈልግም ማለት ሄድ ይቻል የለ ትመለሳለች። እሱም ይመለሳል። ልጅ አለ ያገናኛቸዋል። ምን ችግር አለው? ሰው እኮ ተለያይቶ ተጋሎም እኮ ይገናኛል አይደል እንዴ? ኧረ አልፈልግም ብላ ሄዳ እንደገና ለምንድን ነው አሁን የምፈልገው? ምን አገባችሁ? እና ስለዚህ ሩታ አሁንም ወደፊት። ሰላም አለይኩም ወራህመቱላሂ ወበረካቱ።